ጤና ይስጥልኝ እንዴት ናችሁ? ቶሎ ቶሎ ብዬ ለጆርጂ ነው ይሄ መልእክት እንዲደርስልኝ ሁለተኛ ቪዲዮ ነው ካንሰል አድርጌ ይሄንን ፖስት ያደረኩትኝ። ጆርጂ ለሰራሽው ቪዲዮ ደርሶኛል፣ አይቼዋለሁኝ። አይ ውሸታም አይደለሁም፣ ግን አንድ በጣም ልነግርሽ የምፈልገው ሃይማኖቴ ትክክል ነሽ እንዳልሽው ውሸትን አይፈቅድም። ውሸት ኃጢአት ነው፣ በፍጹም ኃጢአት ነው። እኔ ደግሞ አልዋሸሁኝም። አይ ቲንክ ውሸት መሰለሽ አንቺ የምትኖሪው እንትን አይደለም የምትኖሪው አይ ዶንት ኖ somewhere in Africa እና ዩሮፕ ውስጥ ያለ የፍሪደም ጥግ የሰው ልጆችን የሚገርምሽ ነገር እንስሳ እስከ ማግባትና ሴት ከውሻ ጋር ምናምን ወንዱ ምኑ በቃ እስከዛ ሄደዋል ማለት ነው። ይህንን አሁን አንቺ ፌሚኒዝም ብለሽ ያመጣሽውን ህግ ያመጡልን ሰዎች ሄደዋል አልኩሽ። የሚገርምሽ እና እሱ እውቀት ስለሌለሽ አንቺ በተጻፈውን ምናምን በጉጉል ላይ ያገኘሽውን እየፈለግሽ ነው እየነገርሽ ኤአይ ነገርሽ ሁሉ እውነት ነው ማለት አይደለም። በአይን ማየትና እንደገና ደግሞ የተጻፈውን ሁሉ አንብበን አይደለም የምንናገረው። እኔ መጻፍ እችላለሁ፣ አንቺ መጻፍ ትችላለሽ። ሁሉም ሰው ጽፎ ያስቀመጠውን ያ እንደ መረጃ ነው ብለን ክችቻ አንልም ማለት ነው። ግን ለኛ መረጃችን በአይን የምናየው የቪዲዮ ምስክር ይሄ ምናምን ያልተደረገ በዚህ ፌክ በሆነ ዘመን ብዙ አንልም ማለት ነው። እና ሌላው ሰዎችን ተነሱ ብለሻል ምናምንና ውሸታም አልሽኝ ላልሽው አይ አላልኩሽም። የኔ ቆንጆ ውሸታም አይደለም ያልኩሽ፣ አንቺም ውሸታም አላልኩሽም። ያላልሽውን ደግሞ አላልኩም፣ ያልሽውን ያልኩት የኔ ቆንጆ። ተነሱ ብለሻል፣ ተነሱ ባልሽ እንዲህ ካልሽ እንዲያል ብዙ እኔ ባኪን ፎርድ እንዲህ ስድድብ ጭቅጭቅ ምናምን አይመቹኝም። ግን በውስጥ መስመር የደፈረችሽ ሴት ምን አይነት ናት? ማናት? ላኪልኝ እና ኤክስፖዝድ እናድርጋት፣ ዓለም ይወቃት ምናምን ላልሽው የኔ ቆንጆ እኔ ከንቺ በፊት ነው ሚዲያውን የማውቀውና እሱ ላንቺ መላክ አይጠበቅብኝም። ጥንት ነበር ማውቃት እኔ ሴትዮዋን ስለ ሴትዮዋ ወደዛ እናድርገውና እሷን የሚመስሉት ግን በህይወት ኖረው በምድር ላይ ያሉ እነሱን እንደተፋረጃቸው ስራውን ሰጥሻለሁ። ታረጊዋለሽ ወይ ነው? ግን እሱ I don't think so የምታረጊው አይመስለኝም። እና ካደረግሽው ግን ጥሩ ነው። ሴቶቹን ብታውጫቸው ይኸውልሽ፣ ሴት ልጅ ካረምሻት እሷ የብዙ ነገር መበላሸትም መስተካከልም ናት። ሴት ልጅ ቤቷ ሆና ልጆቿን ታስተካክላለች፣ ቤቷን ትዳሯን ታስተካክላለች። ባል አቢዩዝ አያደርጋትም እያልኩኝ አይደለም፣ ሁሉ ባል ግን አይደለም። አቢዩዝ የሚያደርጉ ባሎች ብዙ ናቸው አሉ። ነገር ግን ለውሸታም ልጇ፣ ለሌባ ልጇ፣ ለደፋሪ ልጇ ተጠያቂ አንዷም እናት ናት። እናት ብቻ ናት አይደለም፣ አንዷም ግን ትልቁን ድርሻ ትወስዳለች። ለሌባ ልጇ፣ ለደፋሪ ልጇ፣ ውሸት ለምትደብቅለት ልጇ ተጠያቂ ናት እናት ብትሆን። ለሴት ልጇ መጠቃት ትልቁን ድርሻ ዝም በይ እያለቻት ቤት ውስጥ እሷ የተጨቆነችውን ነገር ሸፍና እንደገና የምትጨቁን አለች። እኔም እንዲያደርግ እና ህፃናቶች ምን ነው ሴት የሚያስደፍሩ እናቶች እናት የገደለች እናቷን በቅርብ የለችም እንደዚህ ሚዲያው ላይ ልጇን ያች ቆንጆ ልጇን ያሳጣች ስለነሱ ምን ልታወሪ? ግን እኔ ስለደፈረች ሴት አንድ ልበል፣ ምክንያቱም ዋንስ ስላመጣሁትኝ እሱ አንድ ልበላችሁ። ይገርምሻል በጣም ትንሽ ልጅ ላይ 5 ዓመት 6 ዓመት ኤግዛክት እድሜን አላስታውሰውም፣ ግን ትዝ የሚለኝ ነገር ልንገርሽ። በዛ እድሜ ላይ ያለው የእናቴ ጎረቤት ናት እና የሚገርምሽ ብልቴን እየነካካችኝ የራሷ ብልት ላይ ቁጭ አድርጋ ታነካካኝ ነበረ። አይገርምሽም? አረሳትም እንድጠላ እንዲያንን ነገር ካደረገችኝ ሴት አንዷ እግዚአብሔር ይመስገን። ይኸውልሽ እሷ ብልት እንደ ወንድ ቢኖራት ደፍራኛለች፣ ገብቶ ነበረ፣ ነገሬን አበላሽታው ነበረ። ግን ስነ ልቦና ይላ አንድ ነገር ትላለች። የስነ ልቦና ሐኪም እናርግልሻል። ይገርምሻል እኔ ከልጅነቴ ጀምሮ የሚያውቁኝን ጠይቂያቸው ከሰፈሬ ጀምሮ ሴት ልጅ ሰፖርት ያደረኩ ለሴት ቆሜ ሴትነትን አክብሬ የማይችሉትን ትምህርት ቤት ከፍዬ አስተምሬ ብዙ አስተምሬለሁ። ይሄ ማውራት አልፈልግም። ብዙ እህቶቼንም ደግሞ ሶሻል ሚዲያው ላይ በውስጥ አውርቼ በገንዘብ የምችለውን በገንዘቤ የምመክረውን መክሬ ባሎቻቸውን አናግሬ ትዳራቸውን ፊክስ አድርገን የብዙ ሰው ሰርቻለሁ። ይገርምሻል የተጎዱት እና በቂለሽን
ከእኔ አልወለድሽም ተብላ ሁሉ ሲነሳባት የት ነበር? ጀግና ሁኚ፣ አጠገቧ አለሁልሽ። እነ ኪያን ምንም ብትሆኚ I'm here for you። ፊት ቀደም ትሆኚ የመጣው ሴት ነኝ። ላንቺ ያልከውን በውስጥ ችግር ካለ አንጠልጥዬ ማምጣት የምችል ጀግና ሴት ነኝ። ልኬን ማቅ መስበክ የምችል ፊተኛ ቀዳሚ ሴት፣ መዋጋት የምችል ማድረግ የምችል ማንንም የማልፈራ በቦልድነስ የምንቀሳቀስ ወንድ ልጅን አክባሪ፣ ወንድ ልጅን አፍቃሪ፣ የወንድ ልጅ እናት፣ ከአባት የተፈጠረ ከጀግና አባት፣ የጀግና ወንድ ሚስት፣ የባልነት ክብር የሚያቅማቅ ቦይፍሬንድ እና ገርልፍሬንድ ስጫወት እኔ ምንም አይነት የቦይፍሬንድ ችግር ኖሮብኝ አላቅ። ግን እንደሱ አይነት ችግር ያለባቸው ሰዎች አሉ። የብዙ ሰው ፔን ሰምቻለሁ፣ አውቃለሁ። ፔናቸው ፔኔ ነው። የኢትዮጵያ ሕዝብ ይመሰክራል። ሚዲያ ላይ ወተን ቁጭ ብለን ለብዙዎች መድኃኒት ሆኛለሁ። ሙድ I don't think so። አንቺ ምናልባት እንግዲህ ላታውቂኝ ትችይ ይሆናል። ነው ታውቂኛለሽ ብዬ ግን አምናለሁ። እኔ ቆንጆና በፍጹም እኔ ለብዙዎች አማካሪ ሆኜ ለብዙዎች እንደውም የምትፈልጉ ካላችሁ እስቲል እናማክራለን። አመ ፓስተር ደግሞ እንደ እግዚአብሔር ቃል ደግሞ ነው ፍቅሬ። እኔ ዋሽ አይደለሁም። እንዳልሽው የመጽሐፍ ቅዱሴ ያስተማረኝ ጨዋነት ነው። እና ግን አንድ የምጠይቅሽ ነገር ታዲያ አንቺ ሰው ለማዳን ሴት ልጅ ለማዳን ከሆነ የመጣሽው ልታድኛት ከሆነ ከሴት ልጅ እና ከፌሚኒዝም የቱ ይበልጥብሻል? ሰው አይበልጥም? እሱን ቁጭ አድርገሽ እዚህ ደሃ ሀገር ላይ ያዙ ልቀቁ ብለሽ ወንድ ልጆች እንዲነሱባቸው አመጻ በእነሱ ላይ ተነስቶ ሌላ ነገር እንዲነሳ ከምታረጊ ብዙ ችግር እንዲፈጠር ከሚደረግ ይልቅ በወንድና በሴት መካከል ልዩነትን አምጥተሽ ከምታረጊ ወንድሞቻችን አብራችን ቆሙ፣ ደፈራ ይቅር፣ ሴት ልጆች ወንድ ልጆች ደፈራ ይቅር፣ አብረን እንውጣ፣ ፕሮቴስት እናርግ፣ ይፈረድ ለህግ። ምን አለበት? እሱ አይሻልሽም? ይሄ ሁሉ በጥብጥ፣ ይሄ ሁሉ ባኪን ፎር ራስን ለማሳወቅ ይሄ ቀደምት ለመሆን እና የራስን አላማ ለማሳካት የሞቱትን እንትን እየቆሰቆሱ የሌላውን ቁስል እንዲህ እየወጉ የሌላዋን እናት የሰው ሃይማኖትስ ዲስሪስፔክት ማለት ነውር አይደለም እንዴ? እውቀት ነው እንዴ? ይሄ እውቀት ነው። ከአባት አልመጣሽም? አላውቅም እንግዲህ አስተዳደግሽን አላውቅም። ግን እኛ ሃይማኖት ያለንን እኔ ሴተኛ ያገባኛል ካልሽ ለኔ የኔን ሃይማኖት አክብሪልኝ፣ እማምነውን አክብሪልኝ፣ መውዶን አክብሪልኝ፣ አክብሪላቸው። ሪስፔክት እንዲህ ዘው ብሎ መጥቶ ያዙ ይልቀቁኝ ምናምን እንዴ? who are you ጆርዲዬ? ማንሽ አንቺ? እኔ ካንቺ ጋር ችግር የለብኝም። I don't know you ችግር የለብኝም። ፐርሰን በፍጹም ችግር የለብኝም። የኔ ቆንጆ እና በየመሃሉ ታቋርጪ ነበረ እና የሆነ ራስን መግዛት መማር ጥሩ ነው። መሳደብ ይሄ ወንድ ዕቃ ነው፣ ባልንትን ነው። ይሄ እውቀት አይደለም። ወንድ ልጅ በዚህ ልክ እየወጣችሁ ማጠልጠል መሳደብ ምናምን አግባብ አይደለም። ባለጌ ወንዶችን ከወንዶች ጋር ቆመን እንፋረዳቸዋለን። ባለጌ ሴቶችንም አብረን ነው የምንፋረዳቸው። እሱም ይሰመርበት። እሺ ይሰመርበት። ብዙ ባለጌ ሴቶች አሉ፣ ደፋሪ ሴቶች፣ አስደፋሪ ሴቶች እና ይዘሽ የመጣሽው የፌሚኒዝም እንትኑን እኔ ተቀባዩ አይደለሁም። አጌነስት ለሱ በጣም አጌነስት ነኝ። በፍጹም የወንድና የወንድ የሴትና የሴት ጋብቻ ለልጆቼ የማስቀምጠው ነገር አይደለም። ለትውልድ ያላስቀምጥም። ባህል የማይፈቅድም፣ ሃይማኖት የማይፈቅድም። እኔ እጸየፈዋለሁ። የሆኑትን ሰዎቹን አልጸየፍም። የሆኑትን ሰዎች አልጸየፍም። እንደውም ከዛ ውስጥ እንዲወጡ ይልሽ ጠይቂያቸው። በገንዘቤ እኔ ጌዎቹን ምኖቹን ከዛ ውስጥ እንዲወጡ ሰፖርት ያደረኩኝ ነኝ። ራሴን ላጠፋ ነው፣ ብር የለኝም፣ እኔ እንደዚህ ሆኜ እንዲህ አይነት ችግር ደርሶብኝ በወንዶች ተደፍሬ ያሉኝ ወንድሞቼ በገንዘቤ ነው የረዳኋቸው። ይኸውልሽ ወደ ኋላ ሂጂና የኔን ዩቲዩብ እንዲህ እየገለጥሽ ተመልከቺ። ለሴት እህቶቼ ቀደም፣ ለወንድሞቼ ጀግና እህታቸው ነኝ እና ይህን ነው የምለው። አመሰግናለሁኝ። እሺ እንደምትማሪ ግን አምናለሁ። በእድሜም ታላቅሽ ስለሆንኩኝ በማስተዋል ትማሪያለሽ ብዬ አስባለሁ። መመላለስ ግን ያሉብኝ ይሄ መጨረሻዬ ነው። ቴንክ ዩ